ኦርቶዶክስ ሞኝ ስዕል አላምንም፣ ገድላት አላምንም የምል ሰው ነኝ። በፊትም የምለውን የተቀየረ ነገር የለም። ምን አናደዳችሁ ነው? ምን ቀየርኩኝ? ስድብ አቆምኩኝ? ያናዳል። ኢየሱስ ኢየሱስ አበዛው አይደለ? ችግሬ እሱ ነው ከኔ ጋር። ኢየሱስ ኢየሱስ ማለት አበዛው። በፈለግነው ሰዓት እኛንን የአላህ ቤቶች፣ እኛንን የአላህ መስጊዶች። መደንገጥ አያስፈልግም። ለምንድን ነው ምን ኢየሱስ ስንሰዳደብ ያልደነገጣችሁ? የኢየሱስ ስም ሲጠራ መደንገጡ ምን አመጣ? በእውነት ስንሰዳደብ አልደነገጣችሁ? ስንሰዳደብ ምንም አልመሰላችሁ? ኢየሱስ ያድናል ሲባል ለምን ከፋችሁ? አላህ ህይወታችን ነው። ቁርአን ህይወታችን ነው። እድሜ ልኬም በክርስትና ስኖር እምጠይቃቸው ጥያቄዎች ነበሩ። ማነባቸው ማገላብጣቸው ነገሮች ብዙ ነበሩ። እንግዲህ እናንተ የምትፈርዱት ነው። Ethio 7 Star ኦርቶዶክስ ሞኝ ስዕል አላምንም፣ ገድላት አላምንም የምል ሰው ነኝ። በፊትም የምለውን የተቀየረ ነገር የለም። ምን አናደዳችሁ ነው? ምን ቀየርኩኝ? ስድብ አቆምኩኝ? ያናዳል። ኢየሱስ ኢየሱስ አበዛው አይደለ? ችግሬ እሱ ነው ከኔ ጋር። ኢየሱስ ኢየሱስ ማለት አበዛው። ችግሩ እሱ ነው። ኢየሱስ ኢየሱስ ማለት አበዛው። እሷ ናት አይደል ደፎ የምታስይዘው። ሌላ እና ስድብ ተውኩ፣ ኢየሱስ በዛ። መደንገጥ አያስፈልግም። ለምንድን ነው ምን ኢየሱስ ስንሰዳደብ ያልደነገጣችሁ? የኢየሱስ ስም ሲጠራ መደንገጡ ምን አመጣ? በእውነት ስንሰዳደብ አልደነገጣችሁ? ስንሰዳደብ ምንም አልመሰላችሁ? ኢየሱስ ያድናል ሲባል ለምን ከፋችሁ? ሰይጣን ጉዱ ፈልቷል፣ ደንግጧል። ለምን ደነገጣችሁ? ከዮኒ ማኛ አልጠብቁትም ነበር። ይገባኛ፣ እኔም አልጠብቀው። ከዮኒ ማኛ እኔም አልጠብቀውም። አይደለም እናንተ። ጌታ ሲመርጥ እሱ በፈቀደው እንጂ እኔ በፈቀድኩት አይደለም። እንደ 15 ዓመት እኮ በዲያብሎስ ስራ ተይዤ፣ በዲያብሎስ ስራ ተይዤ 15 ዓመት ዘር አይቀረኝ ምን ሃይማኖት አይቀረኝ ስለጠልጥ ነበር። ምን ቀርቶኛል? ጌታ የሚመርጠውን ማንም እነ ጳውሎስን ሲመርጥ ማንም አልጠየቀው። እሱ ሲመርጥ ይመርጣል። የሚያስነሳበትን መንገድ አታውቁትም። የጌታ መሆን ይበልጣል። መቼም ጌታን ይዞ ወደቀ አለ የምትለኝ አንድ ሰው አላመጣልህ። የኔ ጌታ ወድሃለው በአንተ ምክንያት አመን ነው። በቃ እዚህ ቤት አመልጠናል፣ አመልጠናል። ምንም ማድረግ ኢየሱስ ጌታ ኮፒሊንግ ታብታብ እያደረገ ይመሰገናል። 15 ዓመት የሰራሁትን ኃጢአት ጌታ ይቅር ብሎኛል። በቃ አምልጠናል። ቤተሰብ አንደበቱ ላይ ያለው እግዚአብሔርን ያመስግን ይላል።
ኢየሱስ ጌታ ስሙ ይባረክ። የኢየሱስ ስም ይባረክ። እንደዚህ በጌታ ተደስቼ አላውቅም። እናንተም ደስ ይበላችሁ። ወንጌል ተማሩ። ኑ ወንጌል እንማማር። ኑ ወንጌል እንስራ፣ እንስበክ። ኦርቶዶክስ ወንጌል ትስበክ የሚል አንድ ሰው አታፍታ። አይፈልጉም፣ ፈልገውም አያውቁ። ለዚህ ነው ኦርቶዶክስ የጠፉ በጎችሽን ፈልጊ። ፕሮቴስታንት ጎበዞች ናቸው። በዚህ የታደሉ ናቸው። ታድለዋል። የጠፋ በግ ይፈልጋሉ። ሁልጊዜ እንኳን የጠፋ በግ እኔን እየፈለጉኝ ነበር። እኔን በክርስቶስ እንደሆን እያደኑኝ ነበር። እነ ነቢት ብርቱካን እየደወሉ እነ ወንጌላዊ ባህሩ እየደወሉ አንተ ክርስቶስ ገብቷል፣ ትመሰክራለህ፣ ካንተ አይደለም ክርስቶስ ይችላል እያሉ ሁልጊዜ ይሉኝ ነበር። በቃ ክርስቶስ የሚያስነሳውን አታውቁ። አሁንም የጠፉ በጎችን ሌት ሳይሆን እነ ዘመድኩን እንግዲህ አስበው፣ ነጠላ ለብሶ የማርያምን አስይዞ አባታችን ሆይ አስብሎ ሲለጠልጥ ነው የሚውለው። ምንም ችግር የለባችሁ። ማርያምን በጥሩ እስከተናገሩ ድረስ ምንም ችግር ኦርቶዶክስ ቤት የለም። የፈለግከውን መናገር ትችላለህ። ይሄ ነገር መቆም አለበት። ኢየሱስ የሚለው ስም ሲመጣ ብቻ መብሸቅ፣ መናደድ፣ መበሳጨት፣ ኡኡ ማለት የሚጀምረው ኢየሱስ የሚለው ስም ልክ ሲመጣ ደሳ። ስለዚህ እሱን ነገር በደንብ ብታስቡበት ጥሩ ነው። እንዲህ ተንሰፍስፈው እየጠበቁኝ ነው ፕሮቴስታንት ወንድምና እህቶች።
ጆኒ ጌታን ስበክልን። ለምን? ጌታ እንደሚችል ያውቃሉ። ኢየሱስ እንደሚችል ያውቃሉ። እኔ መጽሐፍ ቅዱስ መጠጠቅ ብቻ ነው የሚገባቸው። በመጽሐፍ ቅዱስ ጥቅስ በጥቅስ ማድረግ ብቻ ነው የሚገባቸው። ከዛ አነጋገሩ እንደምችል ያውቁታል። የወንጌል አርበኛ እንደመሆን ያውቁታል። ሙሉ በሙሉ ገብቷቸዋል። እንዲህ ብለው እየጠበቁኝ ነው። በጌታ ከሆነ በኋላ ይህ ሰው የወንጌል አርበኛ ይሆናል። ምን ይሆናል? ሁሉ ነገርኩ እኮ ትናንትም ስለው ነበር። የሚገርም ንግግር ነው የምናገረው። ማንም ብሎት የማያውቀው ትናንትና በቤቱ ድምፄ እንዳይሰማ ይደበድቡኛል እያለ ሲያለቅስ የነበረ ጴንጤ፣ ክርስቶስን ሲያመልክ የነበረ ጴንጤ ትናንትና ክብር ለጌታ ይሁን እያለ እያለቀሰ እየተደበቀ ማንነቱን እየሸፈነ ቤተሰብ ይደበድበኛል፣ ቤተሰብ ይሰድበኛል፣ ቤተሰብ ያዋርደኛል እያለ ደንግጦ ቤት ውስጥ ተደብቆ ሲያመልክ የነበረ ዛሬ አደባባይ ኢየሱስ ጌታ ነው እያለ እየመሰከረ ነው። ኢትዮጵያ ላይ አደባባይ ላይ ኢየሱስ ጌታ ነው እያለ ለምን ይችላል? ኦ ይገርማል እንዴ! አደባባይ ላይ 4 ኪሎ እየመሰከረ ነው ኢየሱስ ጌታ ነው እያለ። ቀዳማዊት ዝናሽ ታያቸው እየዘመረችበት ነው እያልኩ ነው። የት? 4 ኪሎ ቤተ መንግስት ታስቦ ያውቃል? ጴንጤ እንደው እንኳን 4 ኪሎ በስነ ስርዓት ውጭ እንኳን መስበክ ታስቦ ያውቃል? አስበው ታውቃለህ ወይ? ለሰከንድ አስባችሁ ታውቃላችሁ? ወይ ጴንጤ ኮንክ ሰው ይርቀኛል፣ ሰው ይሸሸኛል፣ ምን ይለኝ? የያዝከው ከባድ ነው። የያዝከው ከባድ አምላክ ነው። ከባድ የማይቻለውን ነው። የሰው ልጅ የማይችለውን ሞት የማይችለውን አምላክ ነው ያዝከው። ለዚህ ነው ቤት ስትፈራ የነበረ አደባባይ ላይ ኢየሱስ ጌታ ነው እያልክ በየመንገዱ ትመሰክራለህ። ይህ መታደል ነው። ለዚህ ያበቃችሁ የእናንተ ጉልበት አይደለም። አንዳንድ ፕሮቴስታንት አደብ መግዛት ያስፈልጋል። ክብሩ በሙሉ እሱ ይውሰድ። የእናንተ ክብር አይደለም። ክብሩ የጌታ ነው። ይህን ያደረገ ጌታ እንጂ እናንተ አይደላችሁ። የእናንተ ትግል አይደለም። ጌታ ታግሎላችሁ። እግዚአብሔር አምላክ ነው ታጋዩ። እግዚአብሔር አምላክ ነው የሚታገለው። እና አሁን ያለውን ማንነት ለፕሮቴስታንት የሰጠው ጌታ ኢየሱስ ክርስቶስ ብቻና ብቻ ነው አዳኝ። እሱ ነው የሰጠው። በስርዓት ብንል ስርዓት እያወራን ነው ብዙ ጊዜ። እሺ በስራ ይዳናል የሚሉ ወንድምናቶች አሉ። ዋንስ በአብ በወልድ በመንፈስ ቅዱስ ስም ስታምን ጌታ ራሱ በውስጥ ይገባል፣ ስራን ያስተካክለዋል። በስርዓት ከሄድን ከሙስሊም ከኦርቶዶክስ ከፔንቴ ማን ነው በአብዛኛው ሶሻል ሚዲያ ላይ ምን ሲያደርግ የሚውለው የሚለውን እንዘግብ። እውነት ፔንቴዎች ናቸው የማይገባ ነገር የሚያደርጉት? ኦርቶዶክስ እና ሙስሊም ናቸው። በስራ ከሄድን ራሱ ማለት ነው። ስርዓት ያስፈልጋል። በዚህ ግቡ፣ በዚህ ውጡ ትላላችሁ። ሶሻል ሚዲያ ላይ እንምጣ፣ ፕሮቴስታንቶችን እናመጣለን፣ እናያለን። የእነሱ ፔጅ ይሰብኩበታል፣ የሆነ ነገር ይዘምሩበታል፣ ምን ይሉበታል። አብዛኛው ፔንቴ እንደማያ ወይ መዝሙር ሲለቁ ነው ምናያ። ኦርቶዶክስ እና ሙስሊምስ ምን ያህል ወይ ትራገጥበታለህ፣ ወይ ፖለቲካ ትሰራበታለህ፣ ወይ ደግሞ ምን ታደርጋለህ? እንበላቀጥበታል፣ ወይ እንሰዳደባለን፣ ወይ ፖለቲካ ይሰራበታል። ምንም ጌታ ተረስቷል። ሙሉ በሙሉ ጌታ ተረስቷል። አንዳንዴ ለባህሉ ድምቀት እና አክሊላ ይመጡና ሸቀል አድርገው ልም ብለው ይጠፋሉ። እና አክሊላ ሸቀል ይጠፋል። የሆነ ትምህርት ሲስት ሲያደርጉት ጥፍት ይላል፣ ድራሹ ይጠፋል። እፍሮ ወንድማችን ይመጣል፣ ትንሽ አስተምራት ሲያደርጉት ጥፍት ብሎ ይመጣል። ስህተት ፈላጊ ነው። ጴንጤን የምወደው ስህተት ሳይሆን በረከት ፈላጊ ስለሆነ ነው። በስህተትማ ስህተታቸውን ለማውጣት ክትክት አድርጌያለሁ። እንደ ጴንጤ የቀጠቀጥኩት የለም። ሀቅ ነው። ምን ነገር እንደ ጴንጤ ወንጌላዊ አይቀረኝ፣ ዘማሪ አይቀረኝ፣ ምን አይቀረኝ፣ ስለጠልቅ ነው የምውለው። መልስ የለም። አቤል አቡና ናት በስሱ ላስላስ የምታረግ አቤል አቡና ብቻ። ምንም በእኔ ቪዲዮ የሚሰራ ፕሮቴስታንት ተጠምጣ ወፍ የለም። አያችሁ፣ አሁንም የምለው ምንድን ነው?
ኦርቶዶክስ የጠፉ በጎቻችሁን ትልልቅ ፎሎወር ያላቸውን አስተምሮ ወንጌል ሊገዳደሉ ነው፣ ተሰዳድበው ሊገዳደሉ ነው፣ በስድብ በቃ ሊባሉላችሁ ተባልተው ሊያልቁ ነው እያልኳችሁ ቡድን ተከፋፍለዋል። ቡድን ተከፋፍለው እየተለጣለጡ ነው። ሰው እግዚአብሔር ልቦና ይስጠለውላችንም ነው የምለው። ይህን የገለጠው ዮኒ ማኛ አይደለም። ፕሮቴስታንት ወንድምናቶቼ ጸልዩልኝ ሲል በውስጥ የመጣልኝ የማበረታቻ ጥቅሶች የሚያነጹ ልብን የሚያነጹ ትምህርቶች ምኖችን ሳይ በእውነት በጣም ደስ አለኝ። ሌሎቹ እመቤቴን ካድቃት የሚለኝ ደግሞ አለ። ካድቃት እመቤቴን ትካድ የሚለኝ ደግሞ አለ። እመቤቴ እናቴ ናት አልኩ። የክርስቶስ እናት የእኛም እህትም እናትም ናት። እንኳን የክርስቶስ የጎረቤት እናት እኮ የእኛ እናቶች ናቸው። እንኳን የክርስቶስ እናት የጎረቤት እናት የኔ እናት ነው። ካድቃት ሲፋቅ እኮ አምልካት እያለ ሲፋቅ አምልካት ማምለክ ታውቅ። እንግዲህ እመቤቴ እህቴም እናቴም ናት ካልኩ ምኑን ካልኩት? እወዳታለሁ አከብራታለሁ አልኩ። ምኑን ካልኩ? ማብራት ምኑን ካልኳት? ምኑን ነው? እወዳታለሁ አትወዳትም። እና የእርግማን ማት የስድብ ጠጥቼዋለሁ። በስማ አጠጡኝ ነው የምላችሁ። አይ ልግደልህም እናጠፋለንም የሚል ዛቻዎች በብዛት አሉ፣ አይቻለሁ። እናጥፋ የሚል ዛቻዎች ጥግ ድረስ አሉ። እኔ ሙስሊም ብቻ የሚል ይመስለኝ ነበር። እውነት ሙስሊም ብቻ አርዳለሁ አጠፋለሁ የሚል ይመስለኝ ነበር። ለካኛ ቤትም በነፋል። ኧረ በስመ አብ! ምን አስተምራችሁ ነው? ምን ሆናችሁ ነው? ምናችሁ ተነክቶ ነው? ምናችሁ ነካባችሁ? ኢየሱስ ጌታ ነው ማለት ለዛ ተበሳጫችሁ አለ። አይዞኝ ልድገመው። ሌላው ለሽቀላ ነው አልከኝ እንዴ? ረግጬ ሸቅዬ የለ እንዴ? እርግጥግጥህን እያወጣው አንበሳ አይደል የሚወርድልኝ የነበረው? ለሽቀላውማ እርግጫ ይበዛል እኮ። ጆከርን አታዩም እንዴ? እናትህን እየለጠለጠላ አይደል እንዲ አንበሳ የምታወርድለት? ለሽቀላማ እንዲህ ስድብ ነው በእውነት። ለሽቀላ በጌታ መሆንማ ችሳ ነው የሚያደርገው። በጌታ መሆንማ ያስገፋል። በስሜ የተጠላችሁ ትሆናላችሁ ነው የሚለው እንጂ ለሽቀላ አይሆንም። ውይ አይሆንም። ለሽቀላማ ላስላሱ 15 ዓመት ጦራችሁኛል በላስላስ። አሁን ጌታ ነው የሚጦረኝ። 15 ዓመት በላስላስ ጦራችሁኛል። አመሰግናለሁ። አሁን ጌታ ነው የሚጦረኝ። ምንም ማድረግ አይቻልም። ለምን? የነፍስ ዋጋ ነዋ። የነፍስ ዋጋ ነው ብራዘር። በነፍስ ዋጋ አትበሳጭ ወንድማችን። ስድብን የሚያስተው ክርስቶስ ብቻ ነው። ኢየሱስ ብቻ ነው። ሌላ የሚያስተው የለም። የሚያስተው ቢኖርማ የእናንተ ስዕሎች እያደረጋችሁ የምትሳደቡት አያስተውም። ስዕል አድርጋችሁ በተለይ በጣም የተከፉብኝ ስዕል የሚያደርጉ የስዕል ብራንድ የሚያደርጉ በጣም ነው የተከፉብኝ። ስዕሉ እንደማያድን በዛ ታውቃላችሁ። ስዕሉ እንደማያድን በዛ ታውቃላችሁ። ቢያድን ኖሮ ምንም እንደዛ ያደርግ። እኔ ቤት ጴንጤ ጎረፈው አሁን ነው። ለምን? ወንጌል ነው የሚፈልገው ጴንጤ። ወንጌል ሌላ ምንም አይፈልግም። የስድቡ ጊዜ የለም እኮ እኔ ቤት። ኢየሱስን ምን አልክ? ይጠራራል እንጂ ስራውን አቁሞ ቆይ ስለ ኢየሱስ ልስማ። ቆይ ስለ ኢየሱስ ልስማ። ቆይ ምንድን ነው የሚያወራው? ማንም የሚያወራው ኢየሱስን ይመጣሉ። ማንም ኢየሱስን ይስበክ ይመጣሉ። ግራ የሚገባኝ እሱ ነው። ማንም በማንም ይሰበክ። እንግዲህ የኦርቶዶክስ አባት ናቸው አቡነ ገብርኤል።
ስለ ኢየሱስ የዓለም ቤዛነት የመሰከሩት የኦርቶዶክስ አባት ናቸው። ኖ የኦርቶዶክስ ስለሆነ አልሰማም አላሉ። ፕሮቴስታንት አላሉ። ማንም ይስበከው ክርስቶስ ይመጣል። የኛስ እስቲ አንድ ፔንቴ ወጥቶ ኤርሚያስን በጣም ነው የምትጠሉት። እሺ ኤርሚያስ ይቀር። ፓስተር ቸሬ ወጥቶ ኢየሱስ ጌታ ነው ፔንቴ ድንግል እኔ ታዲያ ደግሞ ነው የሚለው እንጂ አይሰማው። ስለዚህ ወደ መዝሙሬ ስመለስ ደሳስ የሚሉ መዝሙሮችን ላድርግ። መቆም አለብኝ ለምስጋና። ግድ ይላል እለቴ ከሆነ አይዞህ ቆይ ላገናኘው በትልቁ ላድርገው። እንሻገር ሲለን ንፋስ ተነሳ ወጀቡ ቢበዛ ጌታዬ ሲነሳ Get it
ላኩልኝ። ቤቱ የክርስቶስ ቤት ሆነ። 5,000 reviews. ኢየሱስ ያድንጋል። አትደንግጥ፣ አትደንግጥ። ኢየሱስ ያድንጋል። መደንገጥ ምንም ሌላ በዛት ኢየሱስ ያድንጋል። አትሸበር። ስለ ኢየሱስ ስለ ኢየሱስ አትደንግጥ። ጌታን ይዞ ተሸበረ የምትለኝ አንድ ሰው አላመጣለ። ጌታን ይዞ ደነገጠ የምትለኝ አንድ ሰው አላመጣለ። ሰው ተነካብኝ ብሎ የሚሮጥ የክርስቶስ ወታደር አታመጣ። እንዴት ሰው ተነካብኝ የምወደውን አንተ ተነካብኝ ብሎ ያዙ ልቀቁኝ መፍለጫ መቁረጫ ምን ይዞ ልግደል እያለ የሚያሳድ አንድ የጴንጤ መሴጅ ደርሶኛል። አንድ ቀን ልፍለጠ ልቁረጥ ብሎ የተነሳብኝ አንድ ጴንጤ የለም። ሙስሊም አለ፣ ኦርቶዶክስ አለ። አሁንም አሰክረዋለሁ አለ፣ ወደፊትም ይኖራል። እንዲህ በእንዳልካቸውን እኮ አደባባይ ነው። እንዳልካቸው ዘነበ አደባባይ ላይ ኦርቶዶክስ ቤተክርስቲያን አግዳለች። ገብተህ ብናገኝ በሚወሰድብህ ማንኛውም እርምጃ ኃላፊነቱን አንወስድም የተባለው ወንጌል እናስተምር አይደል? ማንኛውም እርምጃ እንወስድባለን የሚባል እርግጠኛውን ይናገራለሁ። ኤርሚያስን ቤተክርስቲያን ብታገኙት በማቋሚያ ቀጥቅጣችሁ ህይወቱን ታጠፉታላችሁ። እርግጠኛውን የምናገር ትዝታው ሳሙኤልን ብታገኙት ቆርጥማችሁ ዘልዝላችሁ ትበሉታላችሁ። ምክንያቱም የእናንተ ሃይማኖት ምድራዊ ነው። የእናንተ እምነት ምድር። እኔ ፕሮቴስታንት ጋር ሲሄድ ሰድቢያቸው ቢሄድ ነው ወንድማችን ነው የሚለው። እርግጠኛው ነው። ሙስሊሞች ቢያገኙኝ እኔ ከፍፍፍ አድርገው ቢበሉኝ ደስ ይላቸው። ሃይማኖት ይህንን ነው የሚያስተምረን። ሃይማኖት መግፋትን፣ ማስፈራራትን፣ እምነት ሲኖር በክርስቶስ ስትኖር ግን ፍቅርን ነው። ፍቅር በክርስቶስ መኖር ስትጀምር ፍቅር ነው። ፍራኦል ያልተሰደበው ስድብ የለም። እየተሰደበ የሚሰጠው ለጴንጤዎች አይደለም። እንዲያውም ለጴንጤ አልሰጠም ፍራኦል።
ብዙ ጊዜ የሚረዳቸው የኦርቶዶክስ ልጆች ናቸው ወይ የሙስሊም ልጆች ናቸው። ብዙ ጊዜ ፍራኦል ይረዳቸው። ብዙ ጴንጤ መረዳት እያለበት እንኳን ለጴንጤ እንኳን አረዳት። ፍራኦል ይትች የምናውቀው ወንድማችን በቃ በክርስቶስ ሲገባ የምትኖረው ኑሮ እኔ ለምን ብሎ ጴንጤ ጓደኞች እንዳፈራው ሊገባኝ አልቻለም። ለካ ለዚህ ለሙሽርነት ሲያዘጋጅ አላውቅም። አንድም ቀን እንደዛ ሆኜ ክፋቴን የማያዩብኝ ፕሮቴስታንት ወንድምናቶች ብቻና ብቻ ናቸው። እንደፈለግ የረገጥኳቸው ፕሮቴስታንቶች ናቸው። እንደፈለገ ማንም የሚረግጣቸው መልሱ ከክርስቶስ ነው ይላሉ። መልሱ ከጌታ ከስዋ ና ኢየሱስ የዓለም አዳኝ ነው ብዬ ተናገርኩኝ። እኔና አባ አቡነ ገብርኤል ዛሬ ቁም እስራኤል የኔም እንደው ቲክታክ ሆኖ እንጂ የቁም እስረኛ ያደርጉኝ ነበር። እውነቴን ነው የምለው። ቲክታክ ሆነ እንጂ የምኖርበት ሀገር አሜሪካ ሆነ እንጂ አቅም አጥቶ እንጂ ከሳቸው ጎን በመቆሜ የቁም እስረኛ ሆን ነበር፣ ወይ ደበደብ ነበር፣ ወይ ረገጥ ነበር። ዋሽ ስትመረጥ በክርስቶስ የሚበሳጭብህ የዲያብሎስ ብራንድ ዲያብሎስ ይመጣል። ስለዚህ ሌሎቻችሁ እንግዲህ ከኔ በላይ ምላሰኛ አለ ብዬ አላስብም። ከኔ በላይ ላስላስ ሶሻል ሚዲያ ላይ ማንንም ጠይቀው ይሁን ማኛ ላስላስ ይመቸኛል ነው የሚለው። ይመቸኛል፣ ላስላሱ ይመቸኛል ነው የሚለው። ፖለቲካ ይመቸኛል፣ የሚሰራው ነገር ሁላ ይመቸኛል። ለምን? የዲያብሎስ ስራ ስላለበት። የዲያብሎስ ነገር ያለበት በሙሉ የሚመቸዋል። የኢየሱስ ሲሆን መጎርበት ጀመረ። አየህ፣ የኢየሱስ የመዳን ስራ ሲሆን መጎርበት። ይሄ ልጅ ሌላ ነው፣ ያመልጥ ነው፣ እንደለመደው ሊሽከረከር ነው ምናምን አላላና። አሁን ኢየሱስን እንጂ ሰው ተከትዬ አልሄድም። አሁን እኔ የተከተልኩት ኢየሱስ ይባላል፣ የዓለም መድኃኒት ይባላል። እሱን የተከተልኩት፣ ሰው አልተከተልኩም። ማናቸው? ዩፋን አልተከተልኩም፣ ኤርሚያስን አልተከተልኩም። ማን ነው? ፓስተር ዳዊትን ማናቸውንም አልተከተልኩም። ማን እንደመከተል ታውቃለህ? ኢየሱስ ለእኔ ሞተውን፣ ለእኔ የተሰቃየውን፣ ለእኔ መከራውን የበላው፣ ለእኔ ከሰማይ ሰማያት ወርዶ ከድንግል ተወልዶ በመስቀል የተሰቀለውን ኢየሱስን ነው የተከተልኩት። ኢየሱስን ነው ያመንኩት። አዎ ሰው የተከተልኩ መስሏቸዋል። ኖት ሚ አም ሊደር አም ኖት ፎሎወር አም ኔቨር ቢ። እኔ ሰው ተከትያለሁ። አም ኔቨር ዲድ። ባህሬን ታውቃላችሁ። ሊደር ነኝ፣ ፎሎወር አይደለም። የምከተለው ጌታዬን ነው፣ ኢየሱስን የተከተልኩት እኔ። ኢየሱስን መከተል ምን ያደርጋል? ነፃ ያወጣል። ፍቅር በፍቅር ያደርጋል። ስድሁ ከ4 ቀን እየቆጠርኩ ነው። 4 ቀን ሞላኝ እንጂ 4 ቀን ሙሉ የሆነ ማኛ የሆነ ነገር ሳይልስ። ይሄማ ክርስቶስ ስራውን እየሰራ ነው። ክርስቶስ ስራውን እየሰራብኝ ነው ባይለኛው በጣም የዘመኑን ከባድ ሚዛን እንደሚያደርግ ይታወቀኛል። መጽሐፍ ቅዱስ እያነበብኩ ነው። ቤተሰብ ነገሮች ሊስተካከሉ ነው። መጽሐፍ ቅዱስ እየተነበበ ከመጽሐፍ ቅዱስ ውጪ ወፍ የለ። አልሰማ መጽሐፍ ቅዱስ ላይ አለ እላለሁ። የለም ካልከኝ ሰላም ይብዛ። አለ ካልከኝ እናወራለን። የሌለውን ነገር እየጠቀሱ አላወዛግብም፣ ኮንፊውዝ አላረግም። 7 ሞቶ የተነሳ አለ ብዬ አልሰክስህም። ማብራታል አዶን ዱ ላይ ታስ ስትሬት ላይ 7 ጊዜ ሞቶ ተነስቷል ብለኸኝ እኔን አትሰብከኝም። መጽሐፍ ቅዱስ ላይ 2 ሞታ አሳየኝ እልሃለሁ። አይ የለም ግን 7 ሞታ አለ ብለህ እኔን ተዋሸኛለህ። ይቻ ማራዳለች። ለእኔ ግን አሁን እቺን ለማለት ፈልጌ ነው። ሌላ በፈለግነው ሰዓት እኛንን የአላህ ቤቶች፣ እኛንን የአላህ መስጊዶች። አላህን ለማክበር ነው የምንሄደው። ጁማ የምናደርገው የሚሰገደው ትውልድ ሁሉ የሚሰግደው አላህ እንደሆነ ይናገራል። ፒስ ቢ አፖን ኢየሱስ ክርስቶስ፣ ሰላሙ ይብዛልን ለኢየሱስ ክርስቶስና ኢየሱስ ክርስቶስ መጣ ያለው
የትም መጽሐፍ ቅዱስ ላይ ሄዱ ለእስራኤል ለጠፉት በጎች ነው ያለው። የተላከ ነቢይ መሆኑን በሱ ነው የምታውቁት። ለእስራኤል እንጂ ለዓለም ተልኬያለሁ አላለም። ለጠፉት ለእስራኤል በጎች ነው የተላኩት ነው ያለው። ስለዚህ እሱ የሚልካቸው በየጊዜው ነቢያቶች አሉ። ሁሉንም እናከብራለን፣ እንወዳለን፣ እናከብራቸዋለን። አላህ የሰጠንን ነቢያቶች በሙሉ እንቀበላቸዋለን። የመጨረሻው ነብያችን ነብዩ